እንተ ትሁ ፍሬሃ በበጊዜሃ ፍሬዋን በጊዜዋ ትሰጣለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 1 ቀን ልደታ ለማርያም። ኦ ማርያም መንክር ልደትኪ፣ ማርያም ሆይ ልደትሽ መወለድሽ እጹም ነው። ይልቁንም የልደትሽ ቀን የመወለድሽ ቀን የተወለድሽበት ቀን እጹብ ነው፣ ግሩም ነው። ያንቺ መወለድ የኛ መወለድ ነውና፣ ያንቺ ልደት ልደታችን ነውና፣ ያንቺ ልደት የክርስትና መወለድ ነውና በኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ ትወለድም ወለትከ ወድቅ ውስተ መርብከ ወትቤዝወከ በመስቀሌ ወሞቴ ለአዳም 5500 ዘመን ሲፈጸም ከሰማይ ሰማያት ወርጄ ከድንግል ማርያም ተወልጄ አድንሃለሁ ያለው ቀን ይፈጸም ዘንድ አንቺ የተወለድሽበት ቀን የልደትሽ ቀን እጹብ ነው፣ ግሩም ነው። ኦ ማርያም መንክር ልደትኪ፣ ድንግል ሆይ ልደትሽ ግሩም ነው፣ እጹብ ነው። ወእጹብ ግብርኪ፣ ስራሽም ግሩም ነው፣ ድንቅ ነው። አማላጅነት ነው፣ አስታራቂነት ነው። ዓለምን ያድን ዘንድ ልጅሽን መለመን ነው። ወእጹብ ግብርኪ፣ አምደ እሳት ጾርኪ፣ እሳቱን ተሸከምሽ። ወልድኪ መድኃኔ ዓለም፣ ልጅሽ መድኃኔ ዓለም በእንጨት ላይ ተሰቀለ። ይልቁንም ምርኮ ተማርኮ የነበረውን ሕዝብና ይልቁንም ነፍሳትን ከሲኦል አውጥቶ ወደ ገነት መለሰ። ከዲያብሎስ አውጥቶ የራሱ አደረገ። ከጨለማ አውጥቶ ወደ ብርሃን መራ። ማርያም ሆይ ወእጹብ ግብርኪ አምደ እሳት ጾርኪ፣ ማርያም ሆይ የልደትሽ ቀን እጹብ ነው፣ ግሩም ነው። ይልቁንም መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ የተቀደሱ ተራሮች ናቸው። ያበድሮን እግዚአብሔር ለአናቅጸ ጽዮን፣ ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳልና። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ከተማ ሆይ በአንቺ የተከበረ ነገር ይባላል። አዎ በአንቺ የተከበረ ነገር ይባላል። ማርያም ሆይ ማርያም ማለት መርህ ለመንግስተ ሰማያት፣ መንግስተ ሰማያት መርታ የምታስገባ እናት ማለት ነው። ማርያም ማለት ምዕመናንን እየመራች በአማላጅነቷ በእናትነቷ ያመኑትን እየመራች ወደ መንግስተ እግዚአብሔር የምታስገባ ማለት ነው። ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ ከደም ግባት አስተባብራ ይዛ የተገኘች ስለሆነች ፍጽምት ይላታል። በሌላ መልኩ ንጽሐ ነፍስ፣ ንጽሐ ስጋ፣ ንጽሐ ሕሊና አስተባብራ የተገኘ ስለሆነች ፍጽምት ይላታል። ድንግል ማርያም ፍጽምት። አንዳንድ ጊዜ መልኳ ደምግባቷ እንዲህ ጥንቅቅ ያለ ብለን የምንናገረው ነገር አለ አይደል? እንደዚያ ፍጽምት ማለት ነው። ሌላው ጸጋ ወሀብት ይላታል። ለጊዜው ለእናት አባቷ ለኢያቄምና ለሐና ልጅ አልነበራቸውምና ልጅ ስላገኙ ናሁ ጸጋሁ ለእግዚአብሔር እሴተ ፍሬሃ ለከርስ፣ ልጆች እነሆ ለእናት አባት ሀብት ናቸው፣ ስጦታ ናቸው፣ ጸጋ ናቸው። ጸጋ ወሀብት ለእናት አባቷ ሀብቱና ትሰጣለች። ፍጻሜው ግን ለዓለም እነሆ መድኃኒት እናት ወላዲተ አምላክ ተብላ ትሰጣለች እና ማርያም ማለት ጸጋ ወሀብት የሚለውን ይጠቅሳል ማለት ነው። በሌላ መልኩ ልዕልት ይላታል። ሰማይ ከመሬት ከፍ እንደሚል እነሆ በእናትነት ደረጃ ላይ እነሆ ፍጽምት ከፍ ያለች እናት፣ ዘላለማዊት እናት። ብኪ ድህነ ዓለም፣ ከአንቺ በተገኘው በመድኃኔ ዓለም ዓለም ዳነ። ወበወልድኪ ኮነ ሰላም፣ ከአንቺ በተገኘው በልጅሽም በመድኃኔ ዓለም ሰላም ተገኘ ይለናል። እንግዲህ ቅዱስ ያሬድ ስለ ድንግል ማርያምሰ ሀርየት መክፈልተ ሰናየ ዘይሃይድዋ፣ ማርያምማ አንድም ማርያምስ እነሆ ማንም የማይቀማትን ጸጋ መርጣለች ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሽቷ ማርያም ተናግሯል። ያቺ የእግዚአብሔርን ቃል ቁጭ ብላ ስታዳምስ ስለተገኘች ማርያምስ አንድም ማርያምማ
ማንም የማይቀማትን መልካሙን ዕድል መርጣለች አላት። ወደ ድንግል ማርያም ስንመጣ የአምላክ እናትን ማንም የማይቀማት ወላዲተ አምላክ ማንም የማይቀማት አንቲ እሙ ለብርሃን የብርሃን እናቱ ማንም የማይቀማት ቅድመ ጸኒስ ድህረ ጸኒስ ቅድመ ወሊድ ድህረ ወሊድ በድንግልና ጸንሳ በድንግልና አምላክን የወለደች ወላዲተ አምላክ የተባለች እሷ ናትና ይህንን ማንም ሊቀማት የማይችል ዓለማት ነገስታት ሊፈራረቁ፣ ነቢያት ሊፈራረቁ፣ ሐዋርያት ሊፈራረቁ፣ ሰማዕታት ሊፈራረቁ፣ ጻድቃን ሊፈራረቁ ይችላሉ። በዓለም ደረጃም እናቶች ሊፈራረቁ፣ ጻድቃንን የሚወልዱ ሐዋርያትን የሚወልዱ ነገስታትን የሚወልዱ ነቢያትን የሚወልዱ ሐዋርያትን የሚወልዱ እናቶች በየጊዜው ይፈራረቃሉ። ነገር ግን አምላክን ኢሐሰሰ እመ በሰማያት ወኢረከበ አበ በዲበ ምድር በሰማይ እነሆ እናትን አልሻም፣ በዚህ ዓለም ደግሞ አባትን አልወደደም። ይልቁንም ነአምን ክልኤተ ልደታተ ቅድመ ዓለም ወልደ አብ ድህረ ዓለም ወልደ ማርያም የተባለ ስለዚህ የአምላክ እናትነቷን ማንም ሊቀማት የማይችል ማርያም ሰሐሬት በክፍልተ ሰናይ ዘኢያይድዋ ማንም የማይቀማትን ዕድል ማርያም የሽቷ ማርያም ቃልን ማዳመጥ ሲሆን ድንግል ማርያም ደግሞ ማንም የማይቀማት ቃልን ጸንሳ መውለድ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ፣ ቃል ሥጋ ሆነ፣ ያም ቃል ሥጋ ሆነ። ያም የሆነው በእመቤታችን በድንግል ማርያም ነው። ምንድነው? መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ ዘኒ ይትወደድ እምኔኪ ቅዱስ ለእግዚአብሔር። መንፈስ ቅዱስ ወደ አንቺ ይመጣል፣ ሥጋሽን ደምሽን ይከፍላል። መለኮት ከአንቺ ማህፀን ቃል ይዋሃዳል። በአንቺ ማህፀን የሥጋ እርገት ይፈጸማል። ሥጋ እነሆ ወደ አምላክነት፣ አምላክ ወደ ሰው መሆን በአንቺ ማህፀን ይከናወናል። ይህም ተዋህዶ ይባላል። የቃልና የሥጋና የመለኮት መዋሃድ ተዋህዶ ተብሏል። ስለዚህ እነሆ እመቤታችን ቅድስት ድንግል ማርያም እንዲህ ይላታል። እንተ ትሁብ ፍሬሃ በጊዜያ በሰዓቱ በጊዜዋ ፍሬዋን የምትሰጥ የተባለ እነሆ አንዲት ወንዝ አካባቢ ያለች ተክል በየሰዓቱና በየጊዜው አበባዋን አብባ ፍሬዋን እንደምትሰጥ እመቤታችን ቅድስት ድንግል ማርያም ደግሞ በጊዜዋ እነሆ አምላክን ጸንሳ ወለደች። አበባ የተባለ ንጽሕናዋ ቅድስናዋ ነው። ፍሬ የተባለ መድኃኔዓለም ነው። ቀራንዮ ሲሰቀል ሥጋውን ቆረሰ፣ ደሙን አፈሰሰ። እነሆ በቀራንዮ የፈሰሰው ሥጋ የተቆረሰው ደም ከማን የተወሰደ ነው? ከድንግል ማርያም የተወሰደ ነው። የመስቀሉ አበባ ደሙ ነው። የመስቀሉ ፍሬ ምንድን ነው ከተባለ አድኅኖተ ዓለም ነው። የእመቤታችን አበባነት ምንድን ነው? በንጽሕና በቅድስና ጸንሶ መውለድ። ፍሬዋ ምንድን ነው? እሷ በድንግልና ተጸንሶ በድንግልና የተወለደው መድኃኔዓለም ምኗ ነው ማለት ነው? ፍሬዋ ነው ማለት ነው። ይህን እንግዲህ እስኪ መዝሙረኛው ልበ አምላክ ዳዊት ፍሬዋን በጊዜዋ ትሰጣለች፣ እመቤታችን ልጇን በጊዜዋ ሰጣለች። ለምን ከተባለ አንደኛ ለዓለም ሰጠች፣ ሁለተኛ ለአድኅኖተ ዓለም ሰጠች። በሌላ መልኩ ልጇን ወደ መስቀል እንዲወጣ አሳልፋ ሰጠች። ይልቁንም ልጇን ለሞት ሰጠች። ይልቁንም ልጇን እነሆ በመስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ወደ መስቀል ሲወጣ ልጇን ለዓለም የሰጠች እናት ናት። ብፁዕ በሲዘ ይሖረ በምክረ ረሲዓን ከስሩ አርስት ስሩ እንግዲህ ምን ይባላል? ውሃን ከጥሩ ነገርን ከስሩ ብለው አባቶቻችን እንደሚናገሩት መዝሙረኛው ልበ አምላክ ዳዊት በመጀመሪያው መዝሙሩ ላይ ብፁዕ ብእሲ ዘይሖረ በምክረ ረሲዓን ፍካሬ ዘጻድቃን ወዘኃጥአን እያለ ይናገራል። እስኪ እንመልከተው። ምን ይላል? በረሲዓን ምክር ጸንቶ ያልኖረ በረሲዓን ምክር ጸንቶ ያልኖረ ሰው ንዑድ ነው፣ ክቡር ነው። ለምን ይሐውር ወልደ ብእሲት ምስለ ብሉየ መዋዕል ዳይሙ እለ አምሰጡ ይሐውሩ ባቲ እንዲል ረሲዓን የሚላቸው እንጨት ጠርበው ድንጋይ አለዝበው የሚያመልኩ ናቸው። ዘጸአት 32 ላይ እንደምንመለከተው እነሆ ሙሴ ወደ ሲና ተራራ ወጥቶ 40 ቀንና 40 ሌሊት ጾሞ ጸልዮ ዘኍልቍ ዘዳግም 9:9 ላይ እናገኘዋለን። 40 ቀንና 40 ሌሊት ጾሞ ጸልዮ ታቦተ ጽዮንን ተቀብሎ ሲወርድ እስራኤላውያን አሮንን
ግበር ለነ አማልክተ እለ ይሐውሩ ቅድሜነ ወለ ይጸልዉ ጸረነ። በፊታችን የሚጓዙ የሚድሁ ይልቁንም ጠላታችን የሚከላከሉ ፊታችን ላይ የምናያቸው ምንሰግድላቸው ምንሰዋላቸው ጣዖታትን ምን አለን አፍንጫ ያላቸው ዓይን ያላቸው ጆሮ ያላቸው እጅ ያላቸው እግር ያላቸው ጣዖታት ስራልን አሉና አሮንን አስጨነቁት። አሮን በእውነት ግራ ገባው። በኋላ አንድ ነገር ትዝ አለው። እስራኤላውያን እኮ ለሀብት ለንብረት እነሆ ቶሎ ብለው አይወስኑም። ሀብታቸው ላይ ንብረታቸው ላይ ቶሎ የመስጠት አይምሮ የላቸውምና ምናልባት ወርቃችሁን አምጦ ብዬ ቀን ቀጠሮ ብሰጣቸው ዛሬ ነገ እያሉ ሊዘገዩ ይችላሉና ሙሴ በዚህ መካከል ይመጣልኛል አለና አንገታችሁ ላይ ያለውን ወርቅ ጣታችሁ ላይ ያለውን ወርቅ አምጦና ይህንን አለዝቤ አምላክ ላድርግላችሁ አለና ጠየቃቸው ይለናል። በዚህን ጊዜ እነሱ ለጣዖት ቸኩለው ስለነበረ አንገታቸው ላይ ያለውን ወርቅ ጣታቸው ላይ ያለውን የጋብቻው ቀለበታቸው ሳይቀር አውልቀው ሰጡት። በዚህን ጊዜ ወደ እሳት አስገባና እንደ ጥጃ ምስል ቀጥቅጦ አቅርቦላቸዋል ማለት ነው። በዚህን ጊዜ እስራኤላውያን እነሆ ይድሁና ይሰግዱ ይጮሁና ያመሰግኑ ጀመረ ይለናል። በዚህን ጊዜ ነው ሙሴ ሲመጣ እስራኤል ጣዖት አቁመው ሲሰግዱ ድምፃቸውን ሰማ። የጠላት ድምፅ ነው ወይስ የወገን ድምፅ ነው እያለ ሲጠጋ እስራኤል ጣዖት አቁመው ባልታሰበ ከግብፅ ያወጣቸውን ከጨለማ ወደ ብርሃን የመራቸውን ከኤርትራን ባህር ከፍሎ ያሻገራቸውን እንጀራ ቢጠይቁ እያወረደ ውሃ ቢጠይቁ ከጥንጫ እያፈለቀ ፀሐይ እንዳይመታቸው በደመና ጋርዶ ጠላት ከኋላ እንዳያቸው በደመና ጋርዶ በጎንም እንዳያቸው በግራና በቀኝ በሁለት ደመና እየጋረደ ከፊትም እንዳይጠብቃቸው በደመና እየጋረደ ከላይ ደግሞ ፀሐይ እንዳይጎዳቸው ደመና እያደረገ ራቅ አድርጎ ደግሞ እሾህ እንዳይወጋቸው ድንጋይ እንቅፋት እንዳይመታቸው በደመና ምን እያደረገ እንደ ዶዘር እያስተካከለ የመራቸውን እግዚአብሔርን ትተው ጣዖት ያመልካሉ። በጣም የሚያሳዝን ነው። በዚህን ጊዜ ሙሴ የተናደደና ጽላቱን ያዘና ከጣዖቱ ጋር ቀጠቀጠው ይላል። በዚህን ጊዜ እነሆ ፍቅረ ጣዖት ያለባቸውን ለይቶ ለማወቅ የተሰባበረውን ጽላትና ጽሌ በጠበጠና ጠጡ አላቸው። ፍቅረ እግዚአብሔር ያለባቸው በፍቅረ እግዚአብሔር ተነድፈዋል። ፍቅረ ጣዖት ያላቸው የፍቅረ ጣዖት ግንባራቸው ላይ ተለጥፎባቸዋል። በዚህ ጊዜ እነዚያኞቹን አስወገደ፣ ፍቅረ እግዚአብሔር ያለባቸውን ይዞ ቀጠለ ይለናል። ትንቢተ ዳንኤል ምዕራፍ 3 ቁጥር 1 ላይም እንደዚሁ ይህንን ቃል እናገኘዋለን። ስለዚህ እነሆ ምን ይላል? ረሲአን የሚላቸው ድንጋይ ጠርበው እንጨት አለዝበው የሚያመልኩ ናቸው። እነዚህ ብር የሚያመልኩ፣ ስልጣን የሚያመልኩ፣ ገንዘብ የሚያመልኩ፣ መልክ የሚያመልኩ ፍቅረ ጣዖት ያለባቸው ረሲአ የሚባሉት እነዚህ ናቸው ይልና ወዘይቆሙ ውስተ ፍኖተ ኃጥአን ይለናል። ቅዱስ ዳዊት ምን ይላል? ሆረ ከዚህ ይነግረናል፣ ይተረጉምልናል። ብፁዕ ብእሲ ዘይሆረ በምክረ ረሲአን በክፎቹ መንገድ ያልሄደ ድንጋይ ጠርበው ወይም ድንጋይ አለዝበው እንጨት ጠርበው ጣዖት አድርገው ከሚያመልኩ ጋር የማይሄድ የማይውል የማይነጋገር እነሆ ያ ብፁዕ ነው ይልህና እንዲህ ይለናል። ንዑድ በዚህ ያልሄደ ንዑድ ነው ክቡር ነው ይለናል። ነቢይ ጎዳናን ከለከለ። እንስሳት በሄዱበት አራዊት ጻድቃን በሄዱበት ኃጥአን ይሄዱ የለምን ቢሉ በግብር ያልመሰለ ሲል ነው። አንድም ጎዳናውን ቅሉ ከለከለ። አብረው ከሄዱ ዘንድ ወንድሜ ወዴት ትሄዳለህ ይለዋል። ልሰርቅ ልቀማ ይለዋል። ለዚህ ነው ዘምስለ ጠዋይ ተጠዊ ወምስለ ህሩይ ህሩይ ትከውን። ከበጎ ጋር ከዋልክ በጎ ትሆናለህ፣ ከክፉ ጋር ከዋልክ ክፉ ትሆናለህ። ከሌባ ጋር ከዋልክ ሌባ ነው የምትሆነው። ከአመንዝራ ጋር ከዋልክ አመንዝራ ነው የምትሆነው። ጣዖት ከሚያመልክ ጋር ከዋልክ ጣዖት አምላኪ ነው የምትሆነው። ከማይጾም ጋር ከዋልክ አትጾምም፣ ከሚጾም ጋር ከዋልክ ደግሞ ትጾማለህ። ስለዚህ ማንነትህን እንድነግርህ ጓደኛህን ንገረኝ። ያንተ ጓደኛ ጣዖት የሚያመልክ ከሆነ አንተም ጣዖት ታመልካለህ ይለናል። እሱ በመስገድ ያመልካል፣ አንተ ደግሞ በማየት ታመልካለህ ነው የሚለን እና ጎዳናውን ቅሉ ከለከለ። አብረው ከሄዱ ዘንድ ወንድሜ ወዴት ትሄዳለህ ይለዋል። ልሰርቅ ልቀማ ይለዋል። መስሎ
ይሰራዋልና ስለዚህ ከለከለ ይላል። ምሳሌ ምዕራፍ 1 ቁጥር 15 ላይ ይህንን ይናገራል። አዎ አብረክ ከሄድክ አብረክ ሰርቀሃል። ሲበላ ካየኸው እሱ በመጉረሱ አንተ በማሰብህ አብረህ በልተሃል። ጾም ከሚሽር ጋራ አዎ ስጋ ከሚበላ ጋራ በጾም ጊዜ ከዋልክ እሱ ሲበላ አንተ ታየዋለህ። እሱ በመብላትና በሆዱ በመሰብሰብ አንተ ደግሞ በማሰብ ባልጾም ኑሮ በላ ነበረ። አዎ በማውራትና በማሰብ አንተም ያንን ጾም ትሽራለህ ይለናል። እና ኃጥአን የሚላቸው ሰርቀው ቀምተው አስረው ፈተው ቋንጃ ቆርጠው ነፍስ ገለው የሚኖሩ ናቸው። ኃጥአን የሚባሉ አንደኛ ሰርቀው ቀምተው አስረው ፈተው ቋንጃ ቆርጠው አንገት ከልለው የሚኖሩ ለምሳሌ በዚህ ዘመን አዎ አንገት የሚከልሉ በእሳት የሚያቃጥሉ በሰይፍ የሚቆራረጡ አዎ ቤተ ክርስቲያን ሳይቀር የሚያቃጥሉ ክርስቲያኖችን እየመረጡ የሚያቃጥሉ ኃጥአን ክፎች የሚላቸው እነዚህ ናቸው። አዎ በሌላ መልኩ አዎ ሌባ የበዛበት ዘመን ነው። አሁን አዎ የሚሰርቅ የሚቀጥፍ የሚቀማ ለገንዘብ ሲል አንገት የሚቆርጥ ለገንዘብ ሲል ቋንጃ የሚቆርጥ ለገንዘብ ሲል ቤት የሚያቃጥል ለገንዘብ ሲል ሰውን ወደ ገደል የሚጨምር ትውልድ ይህንን ነው ረሲዓን የሚለው ክፎች የሚላቸው እነዚህን ነው ማለት ነው። ወዘኢነበረ ውስተ መንበረ መስተሳልቃን ይላል። በመስተሳልቃን መንበር አዎ ወይም በመስተሳልቃን አደባባይ ያልተቀመጠ ሰው ንዑድ ነው፣ ክቡር ነው። በመስተሳልቃን አዎ ቁጭ ብለው የሚያፌዙ በሃይማኖት የሚያፌዙ በሕይወት የሚያፌዙ በሕፃናት የሚያፌዙ በአረጋውያን የሚያፌዙ በአምልኮት የሚያፌዙ ከእነዚህ ጋር በአደባባይ ያልተቀመጠ ክቡር ነው። አደባባይን ከለከለ። በአደባባይ ክፉ በጎውስ አዎ ይቀመጥ የለም ወይ ቢሉ አዎ መቀመጡን ክፉውን ለብቻው ይቀመጣል፣ ደጉን ለብቻው ይቀመጣል። ነገር ግን ደጉ ከክፉ ጋር መቀመጥ የለበትም። ክፉ ሁልጊዜም ቢሆን ክፉ ነውና ስለ ክፉ ነገር ሲያወራ ይሆናል። ደግ ደግሞ ደግ ነውና ስለ ደግ ነገር ያወራልና ስለዚህ በጎ ሰው ከበጎ ሰው፣ ደግ ሰው ከደግ ሰው፣ ጿሚ አዎ ከጿሚ ጋራ አዎ መጽዋች ከሚመጸውት ጋራ፣ የፍቅር ሰው ከፍቅር ሰው ጋራ፣ የይቅርታ ሰው ከይቅርታ ሰው ጋር ነው መቀመጥ ያለበት እንጂ አዎ ከገዳይ ጋራ ብትቀመጥ ገዳይ ትሆናለህ፣ ከሌባ ጋር ብትቀመጥ ሌባ ትሆናለህ። ይልቁንም ከሚያቃጥል ጋራ አዎ ብትቀመጥ አቃጣይ ትሆናለህ ይላል እና በጎ ውስጥ ሲቀመጥበት የለምን የሚሉ በግብር ያልመሰለ አዎ አቀማመጥ ሊመጣ ይችላል። አዎ እነሆ ሰው ከሰው ጋር ከተቀመጠ አለቀ። የሰውየውን ባህሪ የመውሰድ ብዙ ጊዜ ተጽዕኖ ይመጣልና ስለዚህ ከክፉ ጋር በአደባባይ ያልተቀመጠ ከዘማዊ ጋር፣ ከነገረኛ ጋር፣ ከሌባ ጋር፣ ከማቃጠል ጋር፣ ከሚያሳድር ጋር፣ በሀብቱ በስልጣኑ ከሚመካ ጋር ያልተቀመጠ ያ ሰው ብፁዕ ነው። ምንድነው? ብፁዕ ነው ይለናል። አንድም አደባባይን ቅሉ ከለከለ። አብሮ ከተቀመጠ ዘንድ በሐሰት ሲተኙ ሲፈርድ ያየዋል። እገሌ ምን ሲሆን አየሁት ብሎ መስሎ ይሰራዋልና። ይህን እከሌ እንዲህ እኮ ሲሰርቅ አየሁት እኮ፣ ሲገል አየሁት እኮ፣ ሲያቃጥል አየሁት እኮ ብሎ ይናገራል። አየው ባይውል ግን ይህን ሁሉ አይናገርም፣ ይህን ሁሉም አያይምና ካየህ ዘንድ ወይም ትመስላለህ ወይም ደግሞ ታወራለህ። ከዚህ የተነሳ ከእሱ ጋር አትቀመጥ። ዘጸአት 22 1 ላይ አንደኛ ነገሥት 3:2 ላይ መመልከት ነው። መስተሳልቃን ያላቸው የሚላቸው አይኑ በፈረጠ እጁ እግሩ በተቆረጠ የሚዘብቱ ናቸው። አንዳንድ ጊዜ ምንድነው ወንድሙን ጨርቃን፣ አይነ ስውሩን አይነ ስውር፣ አንካሳውን አንካሳ፣ ድሃውን ድሃ ብሎ የሚሳደብ ተፈርዶበታል ይላል። ስለዚህ መስተሳልቃን የሚላቸው አይኑ በፈረጠ እጁ እግሩ በተቆረጠ አካሉ በጎደለ ሰው የሚሳለቁ የሚስቁ እነዚህ መስተሳልቃን ይላቸዋል። አይሆንም ብላችሁ ነው? አለ። አይኖርም? አለ። በአይነ ስውር የሚስቁ፣ እጁ በተቆረጠ የሚስቁ፣ እግሩ በተቆረጠ የሚስቁ፣ በድሃው የሚስቁ፣ በወደቀው የሚስቁ፣ በሽማግሌ ሰሎሞን ምንድን ነው ያለው? እናትህ ባረጀሽ ጊዜ አትናቃት፣ አባትህን በሸመገለ ጊዜ
ጡረው እንጂ አትናቀው ይላል። በእናቱ እርጅና የሚሳለቅ በአባቱ እርጅና የሚሳለቅ በእናቱ ድህነት የሚሳለቅ በአባቱ ማጣት የሚሳለቅ ልጅ ሞልቷል አይደል እንዴ? አዎ እነሆ እናቱ ለሱ ብላ እሳት ተበልታ አሳድጋ፣ አዎ መጨረሻ ላይ ግን እሳት የበላት እናት የለችኝም ብሎ ምንና ሲባል እኮ አክስቴ ወይም ደግሞ ጎረቤቴ ነው የሚል እኮ ብዙ ልጅ እኮ አለ እኮ እናት እናቱ አሮጌ ጨርቅ ለብሳ ከታየች የኔ እናት አይደለች የሚል እኮ ልጅ ሞልቷል እኮ እናንተ። አዎ ለሱ ብላ ወስቁላ ለሱ ብላ ተርባ ለሱ ብላ ተጠምታ ያሳደገችውን እናቱን አዎ ባረጀች ጊዜ አላውቃትም የሚል አባቱ በሶስት እግር በሄደ ጊዜ ማለት በምርኩስ በሄደ ጊዜ አባቱን የሚንቅ አዎ አባቱ አይነ ስውር ቢሆን አባቱ ጎባጣ ቢሆን አባቱ እነሆ እጁ ወይም እግሩ የተቆረጠ ቢሆን በአባቱ በእናቱ የሚስቅና የሚሳለቅ ይልቁንም አላውቀውም የኔ አይደለም የሚል ሞልቷል የሚለውን ይተረጉምልናል ማለት ነው። እና ረሲአን ረሲአን የሚላቸው አዎ እነዚያ በጎ ነገርን የረሱ መስተሳልቃን የሚላቸው ደግሞ አዎ እነሆ ለምኖ ያመጣው ያይደለ አንዳንዱ በመኪና አደጋ፣ አንዳንዱ በእሳት አደጋ፣ አንዳንዱ በተለያየ አደጋ፣ አንዳንዱ በስነ ተፈጥሮ አይነ ስውርነትና የእጅና የእግር መቆረጥ መሰበር ቢመጣ በዚህ የሚስቁ ለምኖ ያመጣው ገዝቶ ያመጣው የሚመስላቸው እነዚህን መስተሳልቃን የሚላቸው አይኑን በፈረጠ እግሩ በተቆረጠ የሚዘብቱ ናቸው። አንድም አልቦ ትንሣኤ ሙታን ብለው በራሳቸው በሚዘብቱ በሰዱቃውያን አደባባይ ያልተቀመጠ ሰው ንዑር ነው ክቡር ነው ትንሣኤ የለም ብለው እነዚህ ሰዱቃውያን የሚባሉ በነገራችን ላይ ክርስቶስ ወደ ወንጌል አገልግሎት ወደዚህ ዓለም በመጣበት ጊዜ ሶስት ቡድኖች አስቸጋሪ ሆነውበት ነበረ። አንደኛ ጸሐፍት የሚባሉ የዓለምን ታሪክ የሚዘግቡ የሚጽፉ እኛ ያልጻፍነው እኛ ያልዘገብነው ከየት አመጣው እያሉ እንቅፋት ሆነው ነበር። ሁለተኛው ፈሪሳውያን እውቀት አዋቂዎች የተባሉ ምሁራን የተባሉ እነሱ ናቸው። ከኛ የበለጠ ምሁር ከኛ የበለጠ አዋቂ ብለው እነሱም እንቅፋት ሆነው ነበር። ሶስተኛ ሰዱቃውያን ናቸው። ትንሣኤ ሙታን የለም በሀብታችን እንኖራለን በሀብታችን እንጸድቃለን ብለው እነዚህ መሰናክል ሆነው ነበር እና መስተሳልቃን ትንሣኤ ዘጉባኤ የለም ትንሣኤ ሙታን የለም እያሉ የሚዘብቱ በእነሱ አደባባይ ያልተቀመጠ ብፁዕ ነው። በእነዚህ አደባባይ በመናፍቃን አደባባይ እግዚአብሔርን በካዱ ማርያምን እናቱን በካዱ እንደ አሬዎስ መላእክትን በካዱ ጻድቃንን በካዱ መስቀሉን በካዱ እምነቱን በካዱ ጽላትን በካዱ እነሱ በተቀመጡበት አደባባይ የማይቀመስ ሰው ምንድነው? ብፁዕ ነው ይለናል ማለት ነው። ረሲ ዘይእብስ ላዕለ ርእሱ ኃጥእ ዘይእብስ ላዕለ አምላኩ መስተሳልቅ ዘይሳለቅ ላዕለ ነውረ ቢጹ የሚል አብነት ይገኛል። ይህን ይነግረናል። በትርጓሜያችን ላይ ምን ይላል? እንዲህ ባለው ረሲ ዘይእብስ ላዕለ ርእሱ በላዩ ላይ የሚፈርድ ይልና ረሲ ዘይእብስ ላዕለ ርእሱ ኃጥእ ዘይእብስ ላዕለ አምላኩ በአምላኩ ላይ የሚሳለቅና የሚሳሳቅ ይልና መስተሳልቅ ዘይሳለቅ ላዕለ ነውረ ቢጹ በወንድሙ ነውር ላይ በድህነቱ በዓይኑ በሰውነቱ በሕመሙ የሚሳለቅ ይለንና ዘዳእሙ ሕገ እግዚአብሔር ስምረቱ ዘዳእሙ ሕገ እግዚአብሔር ስምረቱ ዳእሙ ዋዌ ነው። ዘዳእሙ ሕገ እግዚአብሔር ስምረቱ ፈቃዱም ሕገ እግዚአብሔር የሆነለት ሰው ንዑር ነው፣ ክቡር ነው። ፈቃዱ ምንድን ነው? አምልኮተ እግዚአብሔርን በጎ ነገርን ደግ ነገርን ለማድረግ ፈቃዱ ዘእምፈቃዴ እሰውለከ ከፈቃዴ የተነሳ ራሴን መስዋዕት አድርግልሃለሁ። እና አቡነ ሀብተ ማርያም ተመልከቷቸው። ከራሳቸው ፈቃድ የተነሳ ዓለምን ንቀው ንጽ ጠብቀው ሌላም እንውሰድ። ለምሳሌ መብዓ ጽዮን ተክለ ማርያም የተባለ ጻድቅ አርባ ከፈቃዱ የተነሳ 40 ግርፋት ኮሶ እየጠጣ ከአለው ሀብቱ ንብረቱ እያካፈለ ድሃዎቹ እግዚአብሔርን ያስብ ነበር። ከፈቃዱ የተነሳ ማለት ነው። ሌሎችም ዓለምን ጠልተው ከዓለም ተገኝተው ዓለምን ጠልተው ከዓለም ተገኝተው ዓለሙን ንቀው ንጽ ጠብቀው የዓለሙን አለባበሱንም አነዋወሩንም ሀብቱንም ንብረቱንም ጥለው የመነኑ አማን መነኑ ሰማይ ጣዕመ ዓለም የዚህን ዓለም ጣዕም ንቀው የመነኑ እነዚህ ማለት ነው። ስለዚህ እነሆ ምንድን ነው የሚለው? ሕገ እግዚአብሔር የሆነለት ሕገ እግዚአብሔር የሆነለት የወንጌሉ ፍሬ የአስራቱ ፍሬ በሰዓቱ የሚያፈራ እናታችን ቅድስት ድንግል ማርያም በ15 ዓመቷ ጸነሰች፣ በ16 ዓመቷ ወለደች፣ ፍሬዋን ሰጠች።
የእሷ ልጅ ደግሞ በቀራኔዮ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ፍሬውን ሰጠ፣ አድኖተ ዓለም ማለት ነው። ጻድቃን ፍሬያቸውን ሰጡ፣ ዓለምን ንቀው ንጽሕ ጠብቀው። ሰማዕታት ፍሬያቸውን ሰጡ፣ የደማቸው ፍሬ ደማቸውን አፈሰው አጥንታቸው ተጨርቶ ስጋቸው ተቆራርጦ ምንድን ነው እሱ? የሰማዕትነት ፍሬ የመንግሥተ ሰማያት ቁልፍን አፈሩ። ነቢያትም እንደዚሁ አንዳንዶቹ በድንጋይ ተወግረው፣ አንዳንዶቹ በመጋዝ ተሰንጥቀው፣ አንዳንዶቹ በጦር ተወግተው ሰማዕትነትን ያገኙ ነቢይነትን ያገኙ ይልቁንም ደግሞ የእግዚአብሔር መንግሥት ቁልፍ ያገኙበት ፍሬ እንደ ቶብ ፍሬዋን በጊዜዋ እንደምትሰጥ አትክልት ፍሬያቸውን በሰዓቱ የሰጡ ዛሬ እኮ በሰዓቱ ፍሬውን የምስጋና ፍሬ፣ የጾም ፍሬ፣ የቅዳሴ ፍሬ፣ የወንጌል ፍሬ፣ የዝማሬ ፍሬ የማያፈሩ እኮ ብዙዎች እኮ ናቸው። ይህን ይናገራል ማለት ነው። ፈቃዱ ሕገ እግዚአብሔር ብቻ የሆነለት ሰው ፈቃዱ ሕገ እግዚአብሔር ሕገ እግዚአብሔርን ትእዛዘ እግዚአብሔርን ማክበርና መጠበቅ፣ አድርግ የተባለውን ማድረግ፣ አታድርግ የተባለውን አለማድረግ፣ ፈቃዱ ሕገ እግዚአብሔርን መጠበቅና ማክበርና ማስጠበቅ፣ መጠበቅና ማስጠበቅ፣ ማክበርና ማስከበር። በሃይማኖት አማኝ፣ ታማኝ፣ አሳማኝ። መጀመሪያ አማኝ መሆን፣ ከዚያ ቀጥሎ አሳማኝ መሆን፣ ታማኝ መሆን። ይህን ማድረግ ይጠበቃል ይልና ሕገ እግዚአብሔር ፈቃዱ ሕገ እግዚአብሔር ብቻ የሆነለት ሰው ንዑድ ነው፣ ክቡር ነው። ዳሙ እሉ እያለ እነዚህ የሆነላቸው የሆነለት እያለ ያመጣዋል ማለት ነው። ምንድን ነው? አንደኛ ሳሙኤል 17:11 ላይ እሴይ ደቂቅከ ይላል። ልጆችህ የት ናቸው ብሎ ሳሙኤል ይጠይቀዋል። ሳሙኤል ማንን ነው? እሴይን ማለት ልጆች ወዴት አሉ ብሎ ሲጠይቀው አሉ አለና 7 ልጆች አቀረበ። ለሰባቱ ልጆች እነሆ ቀርነ ቅቡ አልፈላ አለ። በሰዓቱና በሰዓቱ አልፈላ። አሁን ሌላ ልጅ የለህም ወይ አለው። ማን ነው? ሳሙኤል። ማንም? እሴይን ማለት ነው። ዳዊት አልነበረምና ሌላ ልጅ የቀረ ልጅ የለህም አለው። አይ ከብት ጠባቂ በግ ጠባቂ በጫካ ውስጥ ያለ ነው እንጂ ልምጭ ይዞ በጎቹን እየጠበቀ ውሃ እያጠጣ ቅጠል እያበላ ነው ያለው። ትልልቆቹ እነዚህ ናቸው አለው። እሱን አምጣል። መጣ። የሚገርም ነገር በሰዓቱ ዳዊት የሚመረጥበት ጊዜው ነበርና ዳዊት ሲመጣ ምን ሆነ? ቀርነ ቅቡ ፈላና ዳዊት በሳኦል ቦታ ተሾመ ማለት ነው። እንተቶ ፍሬሃ በጊዜያ በሰዓቱና በጊዜው ለእስራኤል እነሆ እግዚአብሔር ድህነትን የሚሰጥበት ጎልያድን የሚያዋርድበት ፍሬ ማን መጣ? ዳዊት መጣ ማለት ነው። እግዚአብሔር ሲመርጥ የዕድሜ ጉዳይ፣ የከደር ጉዳይ፣ የጉልበት ጉዳይ አይደለም። እግዚአብሔር የሚመርጠው ሰው መሆናችን አይቶ ነው። አንድም ፈቃዱ ሕገ እግዚአብሔር የሆነለት ሰው ነው እንጂ ዘወረ ዘቆመ ዘነበረ ብፁዕ እያለ ብፁዕ እያለ የሚናገራቸው ብፁዓን እለ ንጹሐን በፍኖቶሙ በመንገዳቸው ንጹሕ የሆኑ ብፁዓን ናቸው፣ ንጹሐን ናቸው እያለ ልበ አምላክ ዳዊት ይናገራል። ሮሜ 2:14 ላይ እናገኘዋለን። ወዘህጎ ያነብ መዓልተ ወሌሊተ ሕጉንም በመዓልት በሌሊት የሚመለከት ሰው ንዑድ ነው፣ ክቡር ነው። ወዘህጎ ያነብ መዓልተ ወሌሊተ ወዘህጎ ያነብ መዓልተ ወሌሊት ሕጉንም በመዓልት በሌሊት የሚመለከት ሰው ንዑድ ነው፣ ክቡር ነው። በመዓልት በብርሃነ ፀሐይ አይነ ስጋውን እዝነ ስጋውን ከእንባ አይነ ህሊናውን እዝነ ህሊናውን ከሚስጥሩ በሌሊት በብርሃነ ማኅቶት አይነ ስጋውን እዝነ ስጋውን ከንባቡ እነሆ የማይለይ በዘጸአት ምዕራፍ 20 በዘዳግም ምዕራፍ 5 ላይ ምን ይላል? 10 ሕጎች አሉ። አድርግ ምንድን ነው? እናት አባትን አክብር፣ ሰንበትን አክብር፣ ከሰማይ በታች ከምድር በታች እግዚአብሔር ብቻ አምላክ ነው። ጣዖትን እንዳታመልክ፣ ለጣዖት እንዳትሰግድ እያለ የወንድምን ሚስት አትመኝ፣ የወንድምን ሚስት እንዳቀመ ንብረቱን ሀብቱን እንዳቀመ። ይህን ነው አድርግና አታድርግ። አታድርግ የተባልከውን አታድርግ፣ አድርግ የተባልከውን ደግሞ አድርግ ነው። አሁን ጾም ነዋል። አሁን ጾም ነው ያለንበት፣ መጾም ነው ብለህ አልተባልክም። አሁን ጾም ነው። ስለዚህ ምን አለ? ሕጉንም በመዓልት በሌሊት የሚመለከት ሰው ንዑድ ነው፣ ክቡር ነው። በመዓልት ካለ መዓልት ማለት ቀን ማለት ነው። ሌሊት ማለት ያው ሌሊት ማለት ነው። እና ሌሊት ለሌሊት ታየድ ጥበብ ሌት ለሌሊት ቀን ለቀን ለምሳሌ ቀን ወደ ሌሊት ይመራል፣ ሌሊት ደግሞ ወደ ቀን ይመራል። ቀን ሌሊቱን አይገፋም፣ ሌሊት ደግሞ ቀኑን አይጋፋም። ሰውን ይጋፋል። ይህን ነው የሚነግረን።
ሕጉንም በመዓልትም በሌሊትም በሌሊት በመዓልት ሕጉን በመዓልት በሌሊት የሚመለከት ሰው ንዑድ ነው፣ ክቡር ነው። በመዓልት በብርሃነ ፀሐይ አይነ ስጋውን እዝነ ስጋውን ከንባቡ ከምን ወንጌል ከማንበብ ዳዊት ከማንበብ መጽሐፍ ከመመልከት ልብ አድርጉ። ምንድን ነው ንዑድ ክቡር ነው በመዓልትም በሌሊትም ይልና በመዓልት በብርሃነ ፀሐይ አይነ ስጋውን እዝነ ስጋውን ከንባቡ አይነ ህሊናውን እዝነ ህሊናውን ከምስጢሩ አዩ ማንበብና ምስጢር ታነባለህ፣ ምስጢርን ትመረምራለህ ማለት ነው። ከምስጢሩ በሌሊት በብርሃነ ማህቶት አይነ ስጋውን እዝነ ስጋውን ከንባቡ አይነ ህሊናውን እዝነ ህሊናውን ከምስጢሩ አንድ አድርጎ የሚመለከት ሰው ንዑድ ነው፣ ክቡር ነው። ወዘህጎ ያነብብ መዓልተ ወሌሊተ ህጉንም በመዓልትም በሌሊትም የሚመለከት ሰው ንዑድ ነው፣ ክቡር ነው። በመዓልት በብርሃነ ፀሐይ አይነ ስጋውን እዝነ ስጋውን ከንባቡ አይነ ህሊናውን እዝነ ህሊናውን ከምስጢሩ በሌሊት በብርሃነ ማህቶት አይነ ስጋውን እዝነ ስጋውን ከንባቡ አይነ ህሊናውን እዝነ ህሊናውን ከምስጢሩ አንድ አድርጎ የሚመለከት ሰው ንዑድ ነው፣ ክቡር ነው። እንዲህ ይላል አዝልፍኬ አንብቦተ መጻሕፍት ይላል። አዝልፍኬ ሀበ አንብቦተ መጻሕፍት አምላካውያት ወትረ በጽማዌ እስመ እማንቱ ይመርሃሁ ለልብከ ሀበ አንክሮተ እግዚአብሔር ልዑል ኡቅ በእንተ አንብቦ ወምህሮ ወዘርፈ ሀሉ ባቲ እንዲል ሁለተኛ ጢሞቴዎስ 4:16 ላይ ይህን ቃል እናገኛለን። ምን ይላል? አዝልፍኬ ሀበ አንብቦተ መጻሕፍት አምላካውያት ልባል። ሁለት አይነት መጻሕፍት በነገራችን ላይ 3 መጽሐፍ ነው ያለው፣ አምላካዊ፣ ሰዋዊ፣ እንደገና ደግሞ እነዚህ የጠንቋይ የቃልቻ መጻሕፍት አሉ። 3 አይነት መጻሕፍት አሉ። ከዚያም በላይ አሉ። ዋናው አምላካውያት አሉ። እንደገና ደግሞ የሳይንሱ ዓለም አሉ። 3ኛው ደግሞ የጠንቋይ የአባይ መጻሕፍት አሉ። ባለፈው ተማምረነዋል። አሁን ምንድን ነው የሚለው? አዝልፍኬ ሀበ አንብቦተ መጻሕፍት አምላካውያት ወትረ በጽማዌ እስመ እማንቱ ይመርሃሁ ለልብከ ሀበ አንክሮተ እግዚአብሔር ልዑል ኡቅ በእንተ አንብቦ ወምህሮ ወዘልፈ ሀሉ ባቲ እንዲል። ይህን ለፍጡር እንዴት ይመቻል? አንድ ጊዜ ተጨልጦ ተገርቶ በመዓልት በሌሊት መገዛት እንደምን ይቻላል ብሎ ደቀ መዝሙር ቀን ሲማረው መምህር ሲያስተምረው የሚውለውን ሌሊት ግብር ገብቶ ያገኘው ሰው ንዑድ ነው፣ ክቡር ነው። ሌሊተ ተዛዋይኩ ምስለ ልቤ ዋንቃይክዋ ሌሊት የጸና ወይም የተስተካከለ ልብ ነው የእግዚአብሔርን ቃል ለመስማት ለመማመር። እንደው ሰዎች ምን ይላሉ? ልቤን ሌሊት አገኘዋት፣ ቀን ተበትና ትውላለች፣ ሌሊት የተስተካከለ። ኒቆዲሞስ እኮ ሌሊትን የመረጠው እኮ የሌሊት ልብ ክትት ያለ ስለሆነ፣ የሌሊት አይምሮ ልብ ክትት ያለ ስለሆነ ቀን ቀን ስትማር የዋልከውን ከመምህርህ ሌሊት ደግሞ አግኘው፣ ስታምሰላሰለው ስታስበው እደር ማለት ነው። ይህንን ነው የሚናገረው ማለት ነው። ይህን ቀን የተማረው ሌሊት የሚያገኝ ሰው ንዑድ ነው፣ ክቡር ነው። ሌሊተ ዘይዘከር ወመዓልተ ዘያነብብ እንዲል ሌሊተ ዘይዘከር ወመዓልተ ዘያነብብ እንዲል። አንድም ሌሊት ስረቅ ቀማ የሚል ህሊና ቢነሳበት መጽሐፍ እንጂ እንዲህ ብሎኛል የአዋቂ አጥፊ እሆናለሁን ብሎ እውቀቱን ገስጾ የሚኖር ሰው ንዑድ ነው፣ ክቡር ነው። ሌሊት ስረቅ፣ ቀማ፣ መንዝር፣ መጥፎ ነገር አስብ የሚል አይምሮ ቢመጣበት ሐሳብ ቢመጣበት መጻሕፍት እንጂ የተማርኳቸው አትስረቅ፣ አታመንዝር፣ አትግደል፣ አታቃጥል፣ አትግፋ ይሉኛል ብሎ እነሆ የሚያስብ ነው ሰው ንዑድ ነው፣ ክቡር ነው። መጻሕፍት እንጂ እንዲህ ብለውኛል
አዎ ብሎ ሌሊት አትስረቅ ብለውኛል መጻሕፍት፣ አትግደል ብለውኛል፣ አትቀማ ብለውኛል፣ ሙስና አትብላ፣ ጉቦ አትብላ ብለውኛል መጻሕፍት ብሎ ሌሊት ጉቦን የማያስብ ቀን ቀን የማያደርገው ይሄ ሰው ብፁዕ ነው ይለዋል። ይቀጥል ወይ ከውን ከመ ዕፅ እንተ ትክልት ሀበ ሙሐዘ ማይ ዘፍጥረት 49:22 ላይ እንዲህ ያለ ሰው አለ። ህሊናው አትስረቅ የሚለው፣ ህሊናው አትግደል የሚለው፣ ህሊናው አትግፋ የሚለው፣ ጉቦ ሙስና መጽሐፉ አይፈቅድም፣ ህግ አይፈቅድም፣ ትእዛዝ አይፈቅድም ብሎ የሚያስብ ሰው እንዲህ ያለ ሰው በፈሳሽ ውሃ እንደተተከለች ዕፅ ይሆናል። አንድም በፈሳሽ ውሃ እንደተተከለች ዕፅ የሆነ ሰው ንዑድ ክቡር ነው። ህጉን የሚጠብቅ ትእዛዙን የሚያከብር የማይሰርቅ የማይቀጥፍ ያ ሰው ምንድነው? ብፁዕ ነው። ምንድነው? ንዑድ ነው። እንተቶ ፍሬያ በጊዜያ ርዕሳችን እዚህ ላይ ነው። ፍሬዋን በጊዜዋ ለባለቤቷ እንደምትቀርጽ ዕፅ የሆነ ሰው ንዑድ ነው፣ ክቡር ነው። እንተቶ ፍሬሃ ምስጋናውን በሰዓቱ የሚሰጥ ውዳሴውን በሰዓቱ የሚሰጥ ጾምን በሰዓቱ የሚጾም ቁርባንም በሰዓቱ የሚቆርብ ንስሐ በሰዓቱ የሚገባ እነሆ ፍሬዋን በጊዜዋ ለባለቤቷ እንደምትሰጥ ዕፅ ይችም ከወንዝ ዳር እንደተተከለች በሰዓቱ አበባ በሰዓቱ አበባዋን በሰዓቱ ፍሬዋን እንደምትሰጥ ይህ ሰውም ለእግዚአብሔር ለአምላኩ ይህን በሰዓቱ የሚሰጥ ሰው ብፁዕ ነው። የምስጋናውን ፍሬ፣ የአንደበቱ ፍሬ፣ የጉልበቱ ፍሬ፣ የጊዜ ፍሬ ይህን የሚሰጥ ይለዋል። ቅጠሏ እንደማይረግፍ ዕፅ የሆነ ሰው ንዑድ ነው፣ ክቡር ነው። አንድም ፍሬዋን በየጊዜዋ ለባለቤቷ እንደምታቀርጽ ቅጠሏ እንደማይረግፍ ዕፅ ይሆናል። ይህችም ዕፅ በሀገራቸው ለውዝ ገውዝ፣ በሀገራቸው ሎሚ ትርንጎ ናት። ለጊዜው ሲተክሏት፣ ሲያርሟት፣ ሲኮተኮቷት ታምራለች፣ ታፈራለች። ጽሮ ግሮ ከተንከባከቧት ፍሬዋን ትሰጣለች። የለመደችውን ካልቀረጿትና ካልተንከባከቧት ደግሞ እነሆ አታስገኝምና በሰዓቱ ውሃ የጠጣች በሰዓቱ ማዳበሪያ የተደረገበት በሰዓቱ ልምላሜዋን ታሳያለች፣ አበባዋን ታሳያለች፣ ፍሬዋን ታሳያለች። ከፍሬ አትለይም። አንድም ሰው ሰውነቱ በረድኤተ እግዚአብሔር ተጠብቆለት የሚኖር ሰው ንዑድ ነው፣ ክቡር ነው። ሰውነቱ በረድኤተ እግዚአብሔር ተጠብቆለት የሚኖር ሰው ንዑድ ነው፣ ክቡር ነው። የሚጾም የሚጸልይ የሚመጸውት ይቅርታ የሚያደርግ ፍቅርና ሰላም ገንዘቡ የሆነለት ሰው በረድኤተ እግዚአብሔር ተጠብቆለት የሚኖር ሰው ንዑድ ነው፣ ክቡር ነው። ዕፅ ሰውነቱ ማዘማይ ረድኤተ እግዚአብሔር ፍሬ ልጁ ቆጽ የልጅ ልጁ ልጁ እነሆ ቆጽል የልጅ ልጁ ይልና ፍሬ ልጁ የልጅ ልጁ ቆጽል ወገኑ በረድኤተ እግዚአብሔር ተጠብቆለት የሚኖር ሰው ንዑድ ነው፣ ክቡር ነው። ልጁ ወገኑ የማይሞትበት አለና እንዲህ አለ ቢሉ በረድኤተ እግዚአብሔር ተጠብቆ ከኖረ ልጁ ወገኑ ያለ ጊዜው አይሞትበትም፣ ገንዘቡ ያለ ጊዜው አይጠፋበትም። እነሆ ሕጉን የሚጠብቅ ትእዛዙን የሚያከብር ሰው ገንዘቡ ያለ ሰዓቱና ያለ ጊዜው አይጠፋበትም፣ ባልሆነ ቦታም አይወርቅበትም። አንድም ፍሬ ደጋጉ ገንዘብ ወርቁ፣ ዕንቁ፣ ፈረስ፣ በቅሎ፣ ላሙ፣ በሬው፣ ቆጽል፣ ጥቃቅኑ ገንዘብ የልብስ ወገን እንዲሁም ደግሞ ፍሬ አስራት በኩራት ቆጽል አስተናጺሃከ ግበር እንዲል አጽርቶ የሚሰጥ አጽርቶ ምንድነው? ከልቡ የሚሰጥ ማለት ነው። ፍሬ አጽርቶ የሚሰጥ ቆጽል ዘእምፈቃድ የሰውለከ እንዲል ከዘጠኝ አንዱን የሚሰጥ አንድም ፍሬ ምግባሩ ቆጽል ሃይማኖቱ የጸናለት ሰው ንዑድ ክቡር ነው። አሚንሰ መሰረት ይእቲ ወካላንያ ህንፃ ወንድቅ እሙንቱ አሚንሰ መሰረት ይእቲ ወካልአኒሃ ህንፃ ወንድቅ እሙንቱ ይለናል። አሁን ከቅጠል ፍሬ እንዲበልጥ ከሃይማኖት ምግባር ይበልጣል ማለት አይደለም። ከቅጠል ፍሬ ይበልጣል፣ ከሃይማኖት ምግባር ይበልጣል ማለት አይደለም። በቅጠል መሰረትነት ፍሬ እንዲገኝ በሃይማኖትም መሰረትነት ምግባር ይሰራልና ሃይማኖት ከሌለ ምግባር የለም። ያለ ሃይማኖት ምግባር አይሰራም። ሰው ስራ አለኝ ቢል ሃይማኖት ከሌለው ምን ያደርግለታል? በሃይማኖት ነው ስራ መስራት የሚቻለው። ምጽዋት፣ ይቅርታ፣ ስጦታ እነዚህ ሁሉ የሚሆኑት በሃይማኖት ነው። ያለ ሃይማኖት መጾም፣ ያለ ሃይማኖት ምጽዋት፣ ያለ ሃይማኖት ስግደት አይሆንም። ያለ ቅጠል አበባ የለም፣ ያለ አበባ ፍሬ የለም። ያለ ሃይማኖት ምጽዋት ሊኖር አይችልም። ቢኖር አይጠቅምም።
የሚጠቅም ነገር ያለ ሃይማኖት ጾም አይጠቅም፣ ሊጠቅም አይችልም። ምጽዋት አይጠቅም ያለ ሃይማኖት ማለት ነው። ስለዚህ በሃይማኖት መሰረትነት ምግባር ይሰራልና ሃይማኖትን በቀጠል ምግባርን በፍሬ መስሎ ተናገረ። እንዲህ የሚል ሂት አለ ቢሉ በኤርምያስ አስተጋብኡ እለ ያስተጋብኡ አልቦ አስካል ውስተ አጸደ ወይን ወአልቦ እንከ በለስ ውስተ ሰግላ ወቆጽሩኒ ተነቅፈ ከአስራ ሁለቱ ነገደ እስራኤል ስንኳን ምግባር ሃይማኖትም ጠፋ ብሏልና። እንኳን ምግባር ሃይማኖትም ጠፋ ብሏልና። ስለዚህ በሃይማኖት ምግባር ይገኛል፣ ያለ ሃይማኖት ምግባር ግን ሊመጣ አይችልም። ኤርምያስ 8:13 አንድም ወይ ከውን እጹ ከመ ዕፅ እንተ ትክል ሀበ ሙሃዘ ማይ ወይ ከውን ዕፅ ከመ ዕፅ እንተ ትክል ሀበ ሙሃዘ ማይ ሕጉ በሙሴ ልቡና ተጠበቃ እንዳለች እንደ ሕገ ኦሪት የሆነለት ሰው ንዑር ክቡር ነው። እንተቱ ፍሬሃ ለሕጊቱ ቅጽል አላት። ለሕጊቱ ቅጽል አላት። ሕግ ማለት ያው ታቦት ነው። ታቦት ማለት ጽላት ነው። ታቦት ማለት የጽላት ማደሪያ፣ ጽላት ማለት ሕጉ የተጻፈበት ነው ማለት ነው። ስለዚህ ለሕጊቱ ቅጽል ነው። ደጋጉ ፍሬሃ ለሕጊቱ ቅጽል ነው። ደጋጉ ተአምራት የማይቀርባት በረድ እሳት ይዘንም ብላ የምታደርግ ናት። ወቆጽራኔ ጥቃቅኑ ተአምራት የምታደርግ ውሃውን ደም፣ ደሙን ውሃ የምታደርግ ሙሴን ሚጦ ለማይ እምከዊነ ማይ ሀበ ከዊነ ደም ወእምከዊነ ደም ሀበ ከዊነ ማይ እንበለ ይትናገር በአፉሁ ዳይሙ በልዲናሁ እንዲል ውሃውን ወደ ደም ቀይረው ደሙን ወደ ውሃ ቀይረው ብሎ እነሆ ሙሴን ሲያስቀይረው ታይቷል ይለናል። ወኩሎ ዘገብረ ይፈጽም የጀመረውን የሚፈጽም ሰው ንዑድ ነው ክቡር ነው። የጀመረውን የሚፈጽም ሰው ንዑድ ነው ክቡር ነው። አኮ ዘሮጸ ዳእሙ ዘበደረ የቀደመ እንጂ የሮጠው ሁሉ የዋንጫ ባለቤት አይደለምና ጾምን የጨረሰ እንጂ የጀመረ ሁሉ ባለቤት አይደለምና እነሆ የጀመረውን የሚፈጽም ሰው ብፁዕ ነው ይለናል። መጀመር አያስመሰግንምና አንድም እሱ የጀመረውን እግዚአብሔር የሚፈጽምለት ሰው ንዑድ ነው ክቡር ነው። ምንድን ነው የሚለው? ኢትትፌጸም ዘእንበለ ረድኤተ እግዚአብሔር ወዘእንበለ ይትክሉ ገቢረ ወእምንትኒ እንዲል አንድም እንዲህ ያለ ሰው ዘወጠነ ይፌጽም ዘሐስስ ይረክብ ዘተመነ ይገብር የጀመረውን ይጨርሳል፣ የፈለገውን ያገኛል፣ የተመኘውን ያደርጋልና። ይህንን የሚናገረው ምንድን ነው የሚለው? ኩላኬ ፍድፋዴ እንተ ይገብራ ብእሲ ኢትትፌጸም ዘእንበለ ረድኤተ እግዚአብሔር ወዘእንበሌየሰ ይትክሉ ገቢራ ወኢምንትኒ እንዲል ያለኔ ምንም ነገር ማድረግ አትችሉም፣ በስሜ ግን ሁሉን ነገር ታደርጋላችሁ ይላል። አንድም እንዲህ ይላል፣ ሰው ዘወጠነ ይፌጽም የጀመረውን ይጨርሳል፣ ዘሐሰሰ ይረክብ የፈለገውን ያገኛል፣ ዘተመነ ይገብር የተመኘውን ያደርጋል። የጀመረውን ይጨርሳል፣ የፈለገውን ያገኛል፣ የተመኘውን ያደርጋል። አኮ ከመዝ ኃጥአንሰ አኮ ከመዝ አኮና አኮ ከመዝና ከመዝ አንድ ወገን ኃጥአንስ እንዲህ አይደሉም፣ እንዲህ አይደሉም። ሃይማኖት የላቸውም፣ የጀመሩትን ሃይማኖት የላቸውም፣ የጀመሩትንም አያደርጉም፣ አይፈጽሙም። ይጀምራሉ፣ አይጨርሱም። ያወራሉ፣ አያደርጉም። እንጾማለን ይላሉ፣ አይጾሙም። እንመጸውታለን ይላሉ፣ አይመጸውቱም። ኃጥአን ይህን ያደርጉት፣ ጻድቃን ግን ያደርጋሉ። ለዚህ ነው ዳይሙ ከመሬት ዘይግፎ ነፋስ እምገጸ ምድር ይላል ኢሳይያስ 57:13 ላይ ነፋስ ከምድር እንደሚጠርገው ትቢያ ናቸው እንጂ ዳንኤል 2:35 ነፋስ ከምድር እንደሚጠርገው ትቢያ ናቸው። በሌላ መልኩ ኢሳይያስ 40 ላይ ምን ይላል? የሰው ልጅ እንደ ሳር ነው፣ ይደርቃል፣ ይተናል፣ እንደ ነፋስም ይበናል ይለናል። አንድም አኮ ከመዝ አኮ ከማሁ ይላል። ኃጥአንስ እንዲህ አይደሉም፣ ምሳሌያቸውም እንደ ለውዝ እንደ ገውዝ አይደለም። ደግሞ ከመሬት ዘይግፎ ነፋስም ገጸ ምድር ከምድር ነፋስ ፈንቅሎ እንደሚጠለው እንደ ዕፅ ከንቱ ምሳሌ ነው እንጂ ዕፀ ከንቱን መሬት አላት። በኋላ ግብሯ በነግ ትበቅላለች፣ ለ3 ሰዓት ታብባለች፣ በቀትር ታፈራለች፣ በተሳት ደግሞ ትደርቃለች። ዕፀ ከንቱ የምትባል ቅጠል ጠዋት ላይ ትበቅላለች፣ 3 ሰዓት ታብባለች፣ 6 ሰዓት ትደርቃለች ማለት ነው። 7 ሰዓት ትረግፋለች። የሰው ሕይወቱ እንደዚህ ነው። እንደዚህ ነው። ምንድን ነው? በተሳት ትደርቃለች፣ በሰርክ
ኳርኳ ብላ ትወድቃለች። ከዚህ የደረሰች አትባልም። ይህም በመዝሙር 84 ቁጥር 7 ላይ ቅዱስ ዳዊት ጥሩ አድርጎ ተናግሮታል፣ በምሳሌው ማለት ነው። ይህም ምሳሌ ነው። በነግ መብቀሏ ሰው የመወለዱ፣ በሰለስት ማበቧ የማደጉ፣ በቀትር ማፍራቷ ምሽት አግብቶ ሕፃናት ወልዶ ቤት ንብረት አበጅቶ የመኖሩ፣ በተሳት ወይም ከሰዓት በኋላ መድረቋ የማርጀት፣ በሰርክ ተነቅላ ወድቃ ከዚህ ደረሰች አለመባሏ ሰው ሙቶ በመቃብር ከወረደ በኋላ ከዚህ ደረሰ አይባልምና የዚህ ምሳሌ ነው። ማቴዎስ 3:13 ላይ የምናገኘው ኃይለ ቃል ሰው እንደ ጧት ይወለዳል፣ እንደ 3 ሰዓት ያድጋል፣ እንደ 6 ሰዓት ያገባል፣ ይወልዳል፣ ንብረት ሀብት ይሰበስባል፣ እንደ ማታ ይሞታል፣ ይረግፋል። እንደገና በጨለማ ከሰዓት በኋላ ደግሞ የወደቀችበት ተክሏ እንደምትጠፋ ሰውም ከዚያ በኋላ የደረሰ አይባልም። አዎ ተቀበረ፣ በቃ ወዴት እንደደረስ የማይታወቅም። ይሄ በእምነት ብቻ የምናየው ስጋው በመሬት ነፍሱ በገነት ብለን የምንወስደው እንደ ሃይማኖት ነው። እንደ ዓለም ሲታይ ግን ይኩሉ አይሆንምና ይላል። ወበንተዝ እየተነሱ ረሲያ እምደይን። ስለዚህ ኃጥአን ከመቃብር አይነሱም። እይትነሱ ማለቱ ምሳሌያቸው እንደ ጻድቃን ምሳሌ ስላልመሰለ አይደለም፣ በስራ ስላልመሰሉ ነው እንጂ በድለው ቢቀሩማ የበለጠ ደግሞ ከዚህ የበለጠ ይሰራሉና አድራሻቸው አይታወቅም ይለናል። ወይ ኃጥአን ውስተ ምክረ ጻድቃን፣ ኃጥአንም ጻድቃን በምክራቸው ምክር ጸንተው ወይም ኃጥአንም ጻድቃን በመከሯቸው ምክር ጸንተው አይኖሩም። አንድም ጻድቃን ለራሳቸው ብለው በመከሩት ምክር ኃጥአን ጸንተው አይኖሩም። ጻድቃን በሚኖሩበት ኃጥአን አይኖሩም። ጻድቃን የሚያደርጉትን ኃጥአን አያደርጉም። ጻድቃን ሁልጊዜ በጎ ነገር ያስባሉ፣ ይጾማሉ፣ ይጸልያሉ፣ ይታረቃሉ፣ ያስታርቃሉ፣ የታመመ ይጠይቃሉ፣ የታሰረ ያስፈታሉ፣ ከገንዘባቸው ይከፍላሉ። እንደገና ደግሞ ሁልጊዜ ደግ ነገር፣ መልካም ነገር ደስ ይላቸዋል። መስጠት፣ ማብላት፣ ማጠጣት፣ ማስታረቅ፣ ይሄ ደስ ይላቸዋል። የታመመ መጠየቅ፣ የታሰረ መጠየቅ፣ የሞተ መቅበር፣ ያዘነ ማጽናናት ደስ ይላቸዋል። ጻድቃን ኃጥአን ከዚህ ውስጥ የሉምና ይህንን ነው ምን ይላል? ለራሳቸው ብለው በመከሩት ምክር ኃጥአን ጸንተው አይኖሩም። አሁንስ ምን ገጠማቸው? የጻድቃን ምክር ፍቅር፣ ትህትና፣ ጾም፣ ጸሎት፣ ሰጊድ፣ ምጽዋት። የኃጥአን ምክር ሰሪቅ፣ ቀትር፣ ቋንጃ መቁረጥ፣ ዝሙት ነው። አየው፣ የጻድቃን ስራ ምንድን ነው? የጻድቃን ምክር ምንድን ነው? ፍቅር፣ ትህትና፣ ጾም፣ ጸሎት፣ ሰጊድ፣ ምጽዋት። የኃጥአንስ መስረቅ፣ መግደል፣ መዝረፍ። ይሄ ነው። እስመ ያምር እግዚአብሔር ፈረሶሙ ለጻድቃን፣ እግዚአብሔር የጻድቃንን ግብር ይወዳል ነው። ይከውን ከመ ዕፅ ላለው አእመርኩከ ሙሴ ወልደ እንበር እንዲል ወፍኖቶሙ ለኃጥአን ትጠፍ ይለናል። ምን ማለት ነው? የኃጥአን ስራ ግን የኃጥአንን ስራ ግን አይወድምና አኮ ከመዘ ኃጥአንሰ ላለው አንድም እስመ ያምር እግዚአብሔር ፍኖቶሙ ለጻድቃን፣ እግዚአብሔር የጻድቃንን ስራ ይወዳልና ይሄሉ ተነብር ያለበት ነው። ዋጋ በማሰጠት አብነት በመሆን ጸንታ ትኖራለች። ወፍኖቶሙ ለኃጥአን ትጠፍ፣ የኃጥአንን ስራ ግን አይወድምና ይትሄል ይተነብር፣ ዋጋ በማሰጠት አብነት በመሆን ጸንታ አትኖርም። ትጠፍ ማለት ከተከፈለ ገመድ፣ ከተከለከለ ግንድ፣ ከተቆፈረ ጉድጓድ አድርሳቸው በፍዳ አትያዝም ሲል ነው። እሳት ገለባን ይዞት እንዲጠፋ ይዛቸው ትጠፋለች። ፍኖት እኪት ወእግረ ኃጥእ ኅቡረ ይታጎሉ በዕለት እኪት እንዲህ። አንድም ኃጥአን ውስተ ምክረ ጻድቃን ቅድመ ዓለም ለጻድቃን ተብሎ በሥላሴ በተዘጋጀ በመንግሥተ ሰማያት ኃጥአን እይሄሉ አይኖርም። መንግሥተ ሰማያትሰ ድሉት ይእቲ እምቅድመ ዓለም ለጻድቃን እንዲህ። እስመ ያምር እግዚአብሔር ፍኖቶሙ ለጻድቃን፣ እግዚአብሔር የጻድቃን ተድላ ምግባራቸውን ይወዳልና ቅድመ ዓለም ለጻድቃን ባዘጋጃት መንግሥተ ሰማያት ኃጥአን አይኖርም። ትጠፍ ማንሻ እግዚአብሔር የጻድቃን ተድላ ምግባራቸውን ይወዳልና ወፍኖቶሙ ለኃጥአን ትጠፍ፣ የኃጥአን ተድላ ምግባራቸው ትጠፋለች። እንተቶ ፍሬያ በጊዜሃ። የሰው ልጅ ምግባሩ ያማረ ስራው የሰመረ ከሆነ እነሆ እንተቶ ፍሬያ በጊዜ፣ ፍሬዋን በጊዜዋ እንደምትሰጥ ቅጠል
አበባዋን በጊዜዋ እንደምትሰጥ ቅጠል ፍሬዋን በጊዜዋ እንደምትሰጥ ቅጠል ይሆናል። እንተቱ ፍሬዋን በጊዜዋ ትሰጣለች። ፍሬውን በጊዜው ይሰጣል። ምስጋናውን በጊዜው ይሰጣል። ምግባሩን በጊዜ ይሰጣል። አስራቱን በኩራቱን በጊዜ ይሰጣል ማለት ነው። ሰኔ 1 ቀን ልደታ ለማርያም ፍሬ ልጇ መድኃኔ ዓለም አበባዋ ንጽሕናዋ ድንግልናዋ እጽ ልምልምት ወፍሬ ጥምት የለመለመች እንጨት ወፍሬ ጥምት ይልቁንም የጣፈጠች ፍሬ እምሃና ወኢያቄም እንተሰረጸት ከሐና ከኢያቄም የተወለደች እጽ ልምልምት የለመለመች ያበበች ያፈራች ከሐና ከኢያቄም የተወለደች ድንግል ማርያም የነቢያት ትንቢታቸው የሐዋርያት ስብከታቸው የደናግል መመኪያቸው የመነኮሳት ምርኩዛቸው የመላእክት እህታቸው የሐዋርያት እናታቸው የነቢያት ትንቢታቸው ድንግል ማርያም የሐና የኢያቄም ልጅ ለሐና ለኢያቄም ፍሬ ለመድኃኔ ዓለም እናት ድንግል ማርያም ወላዲተ አምላክ ሰኔ 1 ቀን ልደታ ለማርያም እንኳን አደረሰን አደረሳችሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።